ውድ ቤተሰቦቼ ጽናትን አባቷ ወስዷታል። ግን ደግሞ በጣም ያስፈራኝ ነገር አለ። ምክንያቱም ጽናትን አሁን ላይ ማብላትም ማጠጣትም አይችልም። ገንዘብ በእጁ ላይ የለውም፣ ስራ የለውም። ውጭ ላይ ወጥቶ ሁሉ ተንበርክኮ ብር ስጡኝ እያለ እየለመነ ነበር፣ ለእሷ ምግብ ለመውሰድ ማለት ነው። በጣም ነው ልቡ የተሰበረው። ነገራችን ላይ አግኝቶ ማጣት በጣም ከባድ ነው። አቶ ማግኘት ግን በጣም ቀላል ነው አይደለ? እና በጣም ከባድ ነው። ባለ ድርጅት ባለቤት የነበረ ሰውዬ እንደዚህ ተንበርክኮ ሰዎችን እየለመነ ገንዘብ ስጡኝ እያለ ለልጁ ምግብ ለመውሰድ እና በጣም ከባድ ላይ ነው። አቶ ግርማ ያለበት ሁኔታ በጣም እንደኔ ያሳዘናችሁ ሰዎች እስቲ ኮሜንት ላይ ያስቀምጡልኝ። የእውነት በአቶ ግርማ በጣም ነው ልቤ የተሰበረው። በጣም ነው ያዘንኩት። ምክንያቱም ራሴን በሱ ቦታ ላይ አድርጌ ያየሁት በጣም ግራና ቀኙ ሁላ በቃ ጭልም የሚልባችሁ ፓርት ነው። እና አንዳንድ ጊዜ በሆነ ቦታ ላይ ራሳችሁን ድራማ ቢሆንም ራሱ ግን እኔ እዚህ ቦታ ላይ ብሆን የእውነት ቢሆን ምንድን ነበር የማደርገው ብላችሁ ብትጠይቁ ራሳችሁን መልስ ነው የምታጡት። እና ሮማን እንግዲህ እነዚህኞቹ ሁለቱ ልጆች ቃልና ፍቅረኛዋን ስታይ በጣም ነው የደነገጠችው። ምክንያቱም አስገድያቸዋለሁ ሙተዋል ብላ ባሰበችበት ሰዓት ላይ ግን ፊት ለፊቷ ስታገኛቸው ስኳር በሽታዋ ተነስቶ ነበር ቀጥ ብላ የቀረችው ማለት ነው። ምነው በዛው በደፋት። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ውዶቼ። እስኪ ሰብስክራይብ አድርጉ። ሰብስክራይብ እያረጋችሁ አይደለም የምታዩት ማለት ነው። እስኪ ቶሎ ብላችሁ 16,000 ነው ያለው። አሁን 17,000 አስገቡኝ ቶሎ በሉ ማለት ነው። ትንሽ ነው የቀረው። 17,000 በቅርብ ጊዜ እንገባለን ብዬ አስባለሁ። ቶሎ ሰብስክራይቧን ነካ አድርጓ ሰምታችኋል ማለት ነው። እና ውዶቼ የጽናት ድራማ በተለመደው ሰዓት ተለቋል። እንግዲህ ትናንትም ተለቋል፣ ከትናንት ወዲያም ተለቋል። በጣም ነው ደስ የሚለው ውዶቼ፣ ምክንያቱም በየቀኑ ሲለቀቅ በጣም ነው ደስ የሚለው። እና ወዶች እንግዲህ ጽናት እንደሌለች የነገራት ሶል ነበር መጥቶ ማለት ነው። እና የሆነ ጭስ ምናምን ሸቶኝ አዙሮኝ ይዘውተኛው ምናምን ያለችው እና እሷን ይዞ ለመውጣት ብሎ አቶ ግርማ የተጠቀመው ነገር አለ። ጽናትንም ብሌንንም የማይጎዳ ነገር ነበር የተጠቀሙት፣ ወይንም ደግሞ በቃ የሆነ ነገር ነበር ያጨሰላቸውና ያን ነገር እንግዲህ እንቅልፍ እንዲተኙና ከዛን ጽናትን ይዞ መውጣት እንዲችል ነበር ያደረገው። በጣም ከባድ ሪስክ ነበረው። ግን ደግሞ በቃ ብሌን ምንም ሳትሆን ጽናት ምንም ሳትሆን እንግዲህ እንትን ብሏል። ጽናትን ወስዷታል። የሚያበላት ነገር የለው። መድኃኒትም ነበራት፣ መድኃኒቱን አልወሰደም ምናምን በቃ እና አላቅም። ከዚያም ደግሞ ከግርማ ጋር ወጣ ሌላ ቦታ ሄደ ደግሞ ችግር እንዲያደርስባት ፈርቻለሁኝ። ጽናትን እየፈለጓት ነው። ጽናትን አላገኘዋትም። አባትየው መጥቶ ግን ወይንም ደግሞ አቶ ግርማ እንደወሰዳት ቢያውቁ ምንም ላይጨነቁ ይችላሉ። ግን የሆነ ራሷን የሆነ ነገር አድርጋለች ብለው በጣም ተጨንቀዋል። ጽናት እስካሁን አልተገኘችም። ግን አቶ ግርማ ያለበት ሁኔታ ልጄንም ሆነ እኔንም እንደዚህ አይነት ቦታ ላይ እንድንገኝ ያደረጉትን ሰዎች ሁሉ ዋጋቸውን ሰጣቸዋለሁ ነው ያለው። ይህንን ሁሉ ነገር ያደረገችው ሌላ ማንም ሳትሆን ራሷ ሮማንና ሮማን በቃ አንደኛም ሮማን፣ ሁለተኛም ሮማን፣ ሶስተኛም ሮማን ናት። የጽናትና የአቶ ግርማ ህይወት መበላሸትና እንደዚህ መከራና ስቃይ ውስጥ እንዲገቡ ያደረገችው ራሷ ሮማን ናት። እና በጣም ከባድ ጨካኝ ሰው ናት። እና እንግዲህ ይህንን ልጅና ቃልን በታገተችበት ቦታ ሁለቱንም ግደላቸው ነበር ያለችው ለልጁ። ሁለቱንም ደግሞ በሽጉጥ ሁለት ጊዜ የሽጉጥ ድምጽ ነበረ ሶል ያሰማት። ያንን የስልክ ድምጽ በስልክ ውስጥ የሽጉጡን ድምጽ ስለሰማች ኦሬዲ በቃ ተገለዋል ብላ ነው ያሰበችው ማለት ነው። እና ሰውን አስገድሎ እንዴት ነው ሰውን በሰላም መኖር የሚችለው? ሰውን አስገድላችሁ እንዴት ነው ሰው እናንተ በሰላም መኖር የምትችሉት? እና በጣም ከባድ ነው ከምላችሁ በላይ። በተለይ ደግሞ ሮማን ያለችበት ሁኔታና ሮማን እያደረገች ያለችው ነገር እጅግ በጣም ከባድና በጣም ጭካኔ የተሞላበት ነው ውዶቼ። እኔ እንጃ ይሄንን ታረጋለች ብዬም ያልጠበቅኳት ነገር ነበርና እንግዲህ ሰውን አስገድላ እሷ ሰላም ልትኖር ማለት ነው። እና ነገሮች በጣም ከባድ እየሆኑና እየተወሳሰፉ ነው ማለት ነው ውዶቼ። አቶ ግርማ አሁንም ጭካኔንና በቀልን ተሸክሞ ነው የመጣው ማለት ነው። ምክንያቱም ጽናትንም ሆነ እሱንም እንደዚህ አይነት ህይወት እንዲኖሩ ያደረጉትን ሰዎች ሙሉ ለሙሉ ይበቀላቸውና ህይወታቸውን ጨለማ ያደርገዋል። ልክ የነሱ ህይወት እንደተበላሸውና ሮማን በተለይ ደግሞ በሮማን ምክንያት ብሌንም አሁን ላይ በጣም እየተፈተነች ነው። በጣም የማትወጣው ችግር ውስጥ ገብታለች። ብሌን በጣም ከባድ ስትረስ ውስጥ ነው ያለችው። አሁን በዚህ ጋር ጽናት የለችም፣ በዚህ ጋር እናቷ የሌለ ነገር እያረገችባት ነው። በጣም ከባድ ነው። ቃል ደግሞ ጥሩ ሰው ለመሆን እየሞከረች ነው። ግን ደግሞ ተምራ ወይንም ደግሞ ከከፋቷ ተመልሳ ጥሩ ሰው ትሆናለች ብዬ አላስብም። ምክንያቱም አሁንም ያሰበችው ነገር ከሌለ ምክንያቱም እሷ ያለ ተንኮል ምንም አታውቅም።